ብሽን የምናየው እኛ እሷ ስመጣ ጭራሽ እኛ ያስጠላናል። አንቺ ቤት መግባት በጣም ነው የምቀፈን። ንግግሯ ያስጠላል። ሀታ በቃ እኔ እሷን ሳይ ነው በጣም ነው የሚቀፈኝ የሚደብረኝ። በቃ ይበቃል። ሰው ይሰለቻል። ማሪም ሲበዛ ይመራል። ይበቃል። ከላስ አቁሚ። የምር ቆፍጠን ብለሽ ሌላ ሰው ጋር ነይ። እነ ጥጌ ጋር ስንት ሰው እነ ሙቤ ሀታ ሙቤን ብታሳድጉ ምን አለበት? በፊት እናንተ ጋር ማያመጣው እነ ሙቤ ጋር ነይ። እነ ማርክ ጋር ነይ። የምር ስንት ሰው አለ አብሮሽ። ሉሌ ጋር ሀታ ብትሰሪ እይታ አንቺ ከማንም ነው የምትበልጪ። ስንት ኦዲየንስ አለሽ። በጣም የሚወድሽ ኦዲየንስ ስላለ በቃ ልጅሽ ጋር ነይ። እነ ማርክ ጋር ነይ። ስንት ጓደኛ አለሽ። ወንድምሽ ጋር ሀታ ሌላ ቢቀር ወንድምሽ ጋር ብትሰሪ ምን አለበት? ወንድምሽ ጋር ባህል ብታስተዋውቂ በቃ ያኔ ስለ ገጠር ምናምን የድሮ ያደግሽበት ምናምን ብታስተዋውቂ። ስንት ሁሌም ጭቅጭቅ አይደለም እኮ የሚሰራው። አንዳንዴ እኮ ኦዲየንሶቼ በቃ ጭቅጭቅ ይሰላቻቸዋል ብለሽ የሚያዝናና ነገር ይዘሽ ብመጪ ምን አለበት? ሁሌም ነጋኝ ፎቶ እንኳን ብትለቅ እስቲ ምን አለበት? ፎቶ አትለቅም እንደሌሎቹ እንዴ? ስንት ሰው እንኳን አደረሳችሁ አትልም? ኧረ የእሷ ሰራ በስመ እንዴ ኦዲየንስ ሁሌም እኮ ዶላር ስታባረሩ የምር ሞት አለ እኮ ሞት አለ የምር በቃ ያኔ አንዳንድ ሰው ይኸውና ስንት ቪዲዮ እየሰራ ነው። ቲክቶክ ቪዲዮ ዩቲዩብ ላይ ይለቃሉ። ቲክቶክ ላይ ቪዲዮ ይለቃሉ፣ ፎቶ ይለቃሉ። እንዴ እንትን ልጅሽ ጋር አንዳንዴ እንኳን ፎቶ ተሰታይ ብለቂ ምን አለበት? እንዴ አንቺ ገና እኮ ልጅ ነሽ። ገና አንድ ልጅ እኮ ነው የወለድሽው። እንዴ ገና ትንሽ ልጅ ነሽ። የምር ጊዜሽን ተጠቀሚበት። ለሰው ብለሽ አትኑሪ፣ ለሰው ብለሽ አትጎጂ። እንዴ ምንም እያመሰገኑሽ አይደለም። ስንት ሰው እየለወሽ ነው። ስንት ሰው ከቅማራቸውን እያረገፉብሽ፣ ግን አንድ ቀን አመሰግነው አንድ ቀን ላንቺን ሲጋብዙ እኔ አይቻላቅም። ሲያዝናኑሽ አንድ ቀን አይቻላቅም። ስንት ቅማላም ነው ከቅማል ያወጣሽው። የምር ካላስ ይበቃል። ለሰው ብለሽ አትኑሪ። የምር ለኦዲየንሶችሽም በቃ ለኦዲየንሶችሽ ብለሽ አንዳንዴ ፎቶ ልቀቂ። በቃ የሚያዝናና ቪዲዮ ዘሽ ነይ። ሁሌም ጭቅጭቅ ይሰለቻል ሰው። ኦዲየንስ ስታጪ በኋላ ከምለድሚ አሁን ተጠንቅቀሽ ብትሰሪ ይሻላል። የምር አሁን እይታ ቀነሰ። በቃ ኦዲየንስ ሰለጅ እጅ አለው። ስንት ስራ ይሰራ እንዴ? እሱ ጋር እንጂ አብርሽ ጋር እንጂ ቪዲዮ አይሰራም እንዴ? በቃ ከህይወትሽ አውጫቸው። በቃ ተለያይተናል ብላ ሪል ነው፣ እኛ ድራማ ነው አለ። እናንተ ሪል ነው ብላችኋል። ሪል ከሆነ በቃ እሱን ከጠገብሽ አርቂው። አትስሪ እሱ ጋር በቃ ጭራሽ አትስሪ። ሌላ ሰው ጋር ነይ፣ ቤቶችሽ ጋር ነይ። ስንት ሰው አለ። ልጅሽ ጋር ብትሰሪ አይሻልም እንዴ? ሪል ከሆነ በቃ አትስሪ እሱ ጋር። ሰለቸኝ እኛ ሁሌም ጭቅጭቅ ኝኝኝኝኝ በቃ አንዳንዴ የሚያዝናና ፎቶ ይለቀቃል እንዴ? ስንት ሰው ነው እንዴ? ዛሬም አላየሽም እንደዚህ? ዛሬም እኮ ሃይሚ ፎቶ ለቃለ እየጨፈረ ይመጣል። በቃ ኦዲየንሶቿን ዘና አርጎ ቲክቶክ ላይ ትመጣለች፣ ላይቭ ላይ ጌም ትጫወታለች። አንዳንዴ እኔ ጌታን አንዳንዴ ወይ ጉድ ምን ቀን ነው ልቤ ውስጥ የገባችሁ ሌላ ሰው እንትን ዩቱብ ብቻ አይደለም። ዩቱብ ላይ ብቻ ሞጥጥ ብላ እኮ አንዳንዴ ላይ ገብታ ኦዲየንሶቿ ጋር ብትጫወት ምን አለበት? ላይቭ መመጣ ቲክቶክ ላይ ላይቭ መመጣ ምን አለበት? ላይቭ ብመጪ ትሞቻለሽ እንዴ? ላይቭ ላይ ማና ተጫወች። ይሆነ ሰው ቲክቶክ ዩቱብ ይሰራሉ፣ ላይቭ ላይ መተው ጌም ይጫወታሉ፣ አንበሳቸውን ለቅሞ ይሄዳሉ። አንቺ ምን አሰረሽ? ምን ሆነሻል እንዴ? ነይ አንዳንዴ እንኳን ኦዲየንሶችሽ ጋር ተጫወቺ። ጌም ባትጫወቺ እንኳን ኦዲየንሶችሽ ደህና ናችሁ እንዴ? አመሰግናለሁ፣ እንዴት ናችሁ? አመት በዓል ሲሆን ደግሞ እንኳን አደረሳችሁ ምናምን በይ። የምር ከላስ ኦዲየንስ ጀግና ኦዲየንስ ነው ያለሽ። ትዕግስት ያላቸው ኦዲየንስ ነው ያለሽ። በትዕግስት ነው እየጠበቁሽ ያሉ። ዛሬ ታስተካክላለች፣ ነገ ተዛሬ ነገ ትሻላለች እያሉ ነው። ሁሌም ጭቅጭቅ እጅ አዩ ማሬ አንቺ እሷ ሰው ሲመክራት ይብስባታል። እናቴ ልጅ ዝም በይ።
እንዴ ተመክራ ተመግራ እኮ ነው። አሁን ትላንትና ማለት ነው እንደዛ ቆፍጠን ብላ መጣይ በቃ ሩታ ቆረጠኝ ብለን ነበር። እሷ ግን ታወራለች፣ ተግባር ዜሮ ታወራለች። በቃ ነገር አትሰራው አትተግብረው። በቃ አንድ 8 ቀን እንኳን እጂ እስቲ ቤተሰቦችሽ ጋር ዘና በይ ተዝናኒ። እኛ ስትዝናኒ ማየት ነው የምንፈልገው። ሂጂና ተዝናኒ እስቲ የምር ሁሌም ድራማ በስበቂ ሁሌም ጭቅጭቅ አይደለም እኮ ሰው ሲዝናና ልጁ ጋር ሲጫወት ምናምን ይሰራል ቪዲዮ። ቆይ ማስ ይመጣል እንግዲህ በኋላ እሷና ላይም ቆርጫለሁ ብዬ ግን አያስችለኝም። በጣም ስለምወዳት በቃ አልችለውም። ሄጃ ያለው ላይክ አርግላታለሁ፣ ኮምፕሊንግ አርግላታለሁ። በቃ ቆይ ተዛሬ ነገ ትሻላለች እላለሁ። እኔ የምር ተስፋ አለኝ። በቃ ቆይ ነገ እንኳን ደህና ነገር ይዛ ትመጣለች ይላል። ግን ትመጣለች ያው ጭቅጭቅ ይመጣል። ያ ጭቅጭቅ በጣም ይጅጅራል። የምር ጠላ ነገር ሁላችንም ደምቴ ባተ ይስቲም ክብራ ጠጥጓን ይዛ መስራት አንድ ለትውልድም ምንም ነገር አንድ ሴት ልጅ ላይ በትዳሯ ወንድ ልጅ እንዴት በአራት ሴት በሶስት ሴት መሳለቅ። ሁለተኛ ነገር ደግሞ አረ ሸሞን ይወንዴ የወለደች እናት እንደዚህ ስትሰደብ ስትረገጥ እንዴ የዛ ሰዓት የዛ እንወስነዋለን። ሐሳብሽን እንቀበለዋለሁ፣ ግን አብሮ የምትባል ግን አልቀበልሽም። ለእኔ አብሮ ያልኩት ስራው ቀርቶ ተወዳጅ ናቸውና አብሮ ቢተውት ይሄን ስራ አብሮ እንዳንል ደግሞ ልንገርሽ ሙኻልዲ አብሮ እንዳንል ደግሞ የበልበት ብር አለ፣ የተላከ የመዳም አለ፣ ወገባቸው እስከሚበጠስ እንዲጋቡ ብሎ የላኩት አለ። ሊሆን አይችልም። የሶስት ወር ሊክ ያለው ብላ በአደባባይ ወጣ እየተናገረች አንዷ ናት የተናገረች እንጂ ሌሎቹ ከዛ በላይ ናቸው። ይመልስልኝ አለች እኮ ብሬን ይመልስልኝ አለበለዛ አለች። ሞታ 50 እኮ ነው 3000 በቀላሉ እሱ ከዛ በላይ ከ2000 ከሆነ 6000 ነው፣ ወደ 400 ነው። አስበሽዋል? ሸዊትዬ አብርሃምም ሩታም ሄርሜላም መጠየቅ አይችሉም። ራሳቸው እኔ ወድጄ በሰጠው ራሴ ነው እንጂ ለነሱ መጠየቅ አይደለም እኮ ታላቄ። እንደዛ ሳይሆን እኔ ጊፍት ከሰጠውሽ ወድጄ ፈቅጄ ነው የምሰጥሽ። መቼስ ሽጉጥ ጭንቅላቴ ላይ አልተደቀነም። ወደሽ ፈቅደሽ ላረግሽው፣ ግን ደግሞ ወደ ራስሽ አካውንት ሲገባ በምን ምክንያት ነው እኮ ነው። ይሄን ያክል አንድ ሰው ኧረ ተይ መሲ አንቺ የግን ምን አይነት ጉር ነው ሪሊ ቢሆን እኮ ኦኬ። በውሸት እኮ ነው መሲ የምትዋረደው። ሀብታም ነኝ ብላ መታ ብርም እኮ ልንገርሽ መሲ በዚህ ልክ ደግሞ የውሸት ታሪክ ነው። የራሱ ዘመዱ ናት እንጂ እናት ሚስቱ እንደማትሆን ሰማይና ምድር ቢጣበቅ አይሆንም። እንኳን እሷ ፍቅርም አትሆንም። ምክንያቱም ሊሆን የማይችልበት ሞመንት አለ። እንደዛ እየተላራሱ እንኳን ዝምድና እያራከሱ ነው። ትውልድ እየበረዙ ነው። አንድ ያጎቷ ልጅ አንዱ ያክስቱ ልጅ እንደዚህ እንትኑ ላይ ቁጭ ብላ አትልሰው። እኔ ያጎቴ ልጅ እንደዚህ አርጌ ወይ ደግሞ ያክስቴ ልጅ እንደዚህ አርጌ አልሰው አይሆንም። ኧረ ይከብዳል። በማንኛውም ሃይማኖት ቢሆን ይሄ ክልክል ነው። በጣም ከባድ ነው። እንዴ ትውልድ ዝምድና እያራከሱ እኮ ነው። እንዴ ይሄ እኮ አጥብቅ አድርጎ የሚጠይቅ ሰው ስለሌለ ነው እንጂ ይሄ እኮ እያራከሱ ነው። እንዴ አንድ ሃይማኖት እየተራከሰ ነው፣ ሁለተኛ ዝምድና እየተራከሰ ነው፣ ሶስተኛ ትዳር ወጣት በስነ ስርዓት ሚስቱ ማስከበር እንደሌለበት በሚስት በመማገጥ እንዳለበት፣ ሴት ልጅ ደግሞ ወንድ ልጅ እንደዛ ኧረ ወደዛ። አንቺ ሸዊትዬ እኛ አሁን ማለት ነው ተመካክረን ታሪክ መስራት አለብን። እንሶብራለን፣ ሶብሪታልሽ እንሶብራለን። አለበለዚያ ሁላችንም ውስጥ ያለነው ታሪክ መስራት አለብን። እናረጋለን። በሩታ ማይላቪ ከፈተር ምክንያቱ የሰፎለ ስለሆነ ሁለቱም ፎሎዎቿ ስለሆኑ ሜንሽን ተደርጎ ሸር ተደርጎላቸው ይመጣ። እኔ ልንገርሽ አከሬ ደበሌ የለውም ዛህራዬ እንዳለ ህዝቡ እንዴ ዛህራዬ ሁሉም ሩታ ነው የሚሉት። እኔ የገረመኝ
ይችኛይቱ ሁለተኛ መንጣቷ ነው የሚገርምኝ ዛህራዬ። ሴቶቹም እውር ናቸው። ሴቶቹም ይሉኝላቸውም ሁለቴ ሶስቴ እዚህ ህይወት ውስጥ የሚገቡ ሰዎች አሉ። በጣም ይገርመኛል። በጣም ሴቶቹም ክብር የላቸውም። እኛ እንደዚህ ሆነን እሺ ለምንድን ነው አሁን ማማ ለምንድን ነው በፍቅር ያልመጣችው? ፍቅር እንደዛ ራቁት ቪዲዮ በአደባባይ አውጥታበት ለምንድን ነው ያቺ የጭቃ የተለጠፈ ጭድ የመሰለ ጸጉር ይዛ በሩታ ላይ የምትረበተበት እንደ ውባ የምትንቀጠቀጥ የነበረችዋ ለምንድን ነው ያልመጣችው? በፍቅር አያችሁ ሩታ ስትሆን ቪዲዮ እጄ የላትማ እጇ ንጹህ ስለሆነ ሩቲ አትመጣም። ሩቲ ብታጠፋ ኖሮ የሩታ እጅ ቢኖራት አትመጣለች። ምክንያቱም ሩታ እጇ አውጥታለች የለበትም ብላለች። ከሌለችበት ደግሞ ምን ብላ ትምጣ? ምክንያቱም ሩታ ላይ መቀሰር ነው የሚወዱ። ዛራ አንድ ሰው ብዙሪያህን ያለ እንዲነካኝ አልፈቅድም እኮ አለችው። አየሽ እንዴ እኔ ለምን ራቁት ቪዲዮ በአደባባይ አውጥታበት ያልመጣችው? የሩታ ጊዜ ለምንድን ነው? እንደው ነገ ደግሞ ትመጣለች በሩታ ጉዱን ትሰማላችሁ። ምንም አታመጣም። ብትመጣም እንደመጣችበት ነው የምንመልሰው። የራቁት ቪዲዮ ታዲያ ያሳዩና እንድናምን። የት ነው ራቁት ቪዲዮ ታዲያ? ለምን ያሳዩንም? ለምን ኦዲየንስ ሁሉም ነገር የለም በባዶ ነው ያሳቃዩ። ለሁሉም አሁን ዛህራ የምትለው እኮ ማለት ነው ይቺ ወልዶ ዘሯ ማለት ነው። ይቺ ወልዶ ዘሯ ትመጣለች እየተንቀጠቀጠኝ ነው የምትለው። ገባሽ ዛህራ? እንደዛ ነው የምትለው። ቅድም እንደዛ ብያለሁ። ትመጣለች ብያለሁ። ነገ ለምን ከውሽሚትና ከሱ ልታለያይ ነው ወይ የመጣሽው ብላ ለስድቧ ትመጣለች። የፍቅር ጊዜ ግን ራቁት ቪዲዮ አውጥታበት ላላህ ብለን ሁላችንም እናውራ። ለሩታም ቀንተናት አይደለም። ደግሞ ነገ ቆይ ልንገርሽ ዛራ፣ ነገ ከመጣች ደግሞ እኔ ደግሞ እያልኩሽ ያለው በመጣችበት ነው የምንመልሳት እያልኩሽ ነው። ምክንያቱ ሩታ አይደለችም የራቆት ቪዲዮ ይዣለሁ ያለችው። ሩታ እኮ የጻፈላት ነው ያሳየች። እኔ ከህይወት ወጥቻለሁ ከህይወቴ ግን ሊወጣ አልቻለም ብላ ያሳየቻቸው ነው። ምክንያቱ ጠንዝዘሻል፣ ተንኮል ሰርተሻል እያሉ ስለሚበጠብጧት እየደወሉ እንዳትደርሱብኝ እሱ ራሱ ነው እየደረሰኝ ያለ አስቁሙት ነው ያለች። ያው ውሰጂው አለሽ ፈትፍተሽ ቢዩ ብላታለች። ለምን በቃ እኔ ያልደረስኩበትም ግን 10 ጊዜ አጥጥሩ ስሜን ያለች። ወንድ ናታ ትምጣ ሩታ ማለት ነው። አሁን ለታ ኤፍሬም ላይ እኔ ራሴን ህይወት ጀምራለሁኝ አልደርስበትም ስላለኝ እሱ ደግሞ ሩታ ዝም እንዳትል ወይም ሩታ ደግሞ አዲስ ነገር ይዛ እንዳመጣ ሲጽፍላት አደረ ማለት ነው። እሷ ደግሞ ይሄን አጋለጠች። አበቃ። ይሄ ነው የሩታ መልስ። እናትን ጣን እንተያያለን። እናንተም አላችሁ እኛም አለን። ትመጣለች ነገር እሷ እናቴ ማለት ነው። በፍቅር ነው የምትመጣው እንጂ በሩታ ከመጣች ጌታ ምስክሬ አለቃትም። ወጥችንም አፈርድ መስዬ እንዴት አደርሽ? እንዴት አደራችሁ? እሷ ለመምጣት ያብቃት። እኛ ለእሷ መልሳና ጣም ትምጣ። ወንድ ናት ትምጣ። በቀደምም ነገረናታል። ይበቃሻል፣ አቁሚ ከዚህ በላይ። ወንድ ናት እጇን ቀስራ ሩታ ላይ ትምጣ እኮ እያልንሽ ነው ዛራ። እኔም እያልኩ ነው። ብቻ ግን እጇ ወደ ሩታ ትቀስር። ምክንያቱም ሩታ አይደለችም አልጋ ላይ እየተገኘች፣ ሩታ አይደለችም መኪና ላይ እየተለጠፈች። አለቃ ከተመ። እኔ የምለው አንድ ጥያቄ ልጠይቃችሁማ። ሩታ ቤት የውሽሚት ቪዲዮ ዲሌት ተደረገ እንዴ? አብራሩልኝ እስቲ። ማለት ይሄ ቪዲዮ ነው የምደለተው። ይሄ ቡዝዬ አስታረቀች የተባለው ቪዲዮ ተደልቶ ነው? የለም ሩታ ቤት ነበር ሼር ተደርጎ። ሩታ ቤት አይደለም ሸሌ ቤት ኖ ሼር ተደርጎ ነበር ሩታ ቤት። ማሪ የኔ ውድ ሞተሽ እንድትሞላ እኮ ነው። በቃ ተደልቶ ነው ዞር ተደረገ መሰለኝ እንጂ እንትን ሼር ተደርጎ ነበር። ኧረ አለ ዛራ አለ አለ አላየሽም? አዎ አለ ሩታ ቤት አለ። ሩታ ቤት አዎ ሼር ውስጥ አለ። ሼር ውስጥ ግቢና ይሙ አለ። ገባው እኔ ከዛ ነው ማገኛት እኮ እኔም ገባው አለ
አለ ታች ማተጥዬ ቀጥሎ የሷ ነው። ኦኬ እስቲ ቆይ አሁን ሌላ ቦታ ነኝ። ስራ እየሰራው ነው ለዛ ነው ይቅርታ። አገኘዋለሁ ችግር የለም። ባለጌዎች ፍቅርማ አሽቆጠቆቻቸው እኮ ደግሞ ዛሬ የውሽሚት ደጋፊዎች ፍቅር ታሰረች ብለው መጡ። የውሸታቸው ጥግ። መሲ እንዴት አመለጥ? መሲ ሰላም ነሽ? ሊበላት ነበረ ቅድም ለብቻዋ አግኝተዋት ብታይ በስመ አብ ጌታ ማንን እያልኳት እኮ እሷም ነው። አታርፍም። እኔ እኮ እያልኳት ነው። ልክ አሁን ስገባ አልኳት። አሁን ስገባ ያውልሽ ተክተልትለው ይመጣሉ አልኳት። ያልኩትም አልቀረም ተክተልትለው መጡ። ስብሰባ አረጉብኝ እኮ በቃ እንዳታስገቢያ ከዚህ በኋላ ለኛ ክብር የላትም እያሉት ነበር። የሚገርም ነው። አንቺም አትተያቸውም እሷን እነሱም ደግሞ አሁንማ አወቁሽ። ሰው ቆይ እንዴት ልጋ ነው ግን ሻዊት ናይ ግቢ የምትለኝ የነበረሽው ያርጋት ገደል ላይና አያት ነበር። አልሰማሻትም እንዴ? ነው ያከብርሽ አለ። ኦዲየንስ አትሳደቢ ነው ኦዲየንስ አትሳደቢ። ምን አገባት አሁን የሸሌ ደጋፊው ስለሚል እኮ ከዛ እነሱ ቲቪ ነው ወይ የሚቀቧት አልኩኝ። እነሱ ቲቪ ነው ወይ የሩታን ኦዲየንሶች የሚቀቡት? እኔ ሰላም ብዬ እስካልጠራው እንግዲህ አሁን ናቸው የሸሌ ናቸው። እኔ አሁን ዝራ ናቸው። ምን ነው ታስቆመኝ ነው? ትንካይ ወንድ ናት። እኔ እረግጥሻለሁ አለች። ወንድ ነሽ እርገጭኝና ሳይኝ ማጮና እንጂ ማረጋጋታችንም እኮ ሰላምዬ ችግር ግድግዳውን ትምታ። ኧረ ወደዛ ግድግዳው ወንበሩን ትስበር። ወንበሩን ዝም ብላ ትርገጠው። ሰምተሻል እንዴ ሰላምዬ? የ3 ወር ደሞዝ ሊጋቡ ካልሆነ ብራችን ይመልሱልን ሲሉ አንድ ልጅ እኮ ናት አሉ። አንቺ እንዴት እንዳሳዘነችን። ሰው ጤነኛ አይደለም እንዴ? ግን ዩቲዩብ ላይ ተለጥፈዋል። ነፈዝ ሆነው አንዷ ብቻ እሱም ረፊ ብላ አንዷ መጣ ነው እንጂ ከልክላ ነው እንጂ ልታወጣው ነበረ። ብዙ ነበረ ሚስጥር የሚወጣው። ከነርሲዱ አወጣዋለሁ። ብታወጣው ምን ዋጋ አለው? ምን ትርጉም አለው? ሰላም ጓደኛሽ ናት፣ ግን እውነት ብላ ነው እንትን እየተከተለቻቸው ያለችው ሰላም ታዲያ እውነት ብላ ብትከተለው ግን እውነት ብላ ብትከተልም እውነት ያለበት ቦታ አይደለችም ነው። እኔ ጨዋታው እውነት ያለበት ቦታ አይደለችም። እሱ ለኔ የፈለገ ነገር ቢሆን እሷ እውነተኛ ናት ብዬ አልከተላትም። አይን ላለው እንደ ሴት ለተረዳ ሰው ማለት ነው። እንደ ሴት ለተረዳ ሰው እሷ ጋር እውነት አለ ብሎ የሚከራከር ሰው ያው የእሷ አይነት ስለሆነ ብቻ ነው እንጂ እውነት አላት ብዬ አልከራከርም ከጀምሮ እስከሚጨርስ። አላየሽም እንዴ? እኛ አንቺ ነበርሽ እንዴ? እኛ ከወጣን በኋላ ነው መሰለኝ እኮ በእንትና በአገር ልብስ ፎቶ ያምራል ሳ እንትኑን ላኩ እንዴ? ያበሻውን ልብስ ላኩ እንዴ? ገዙ እንዴ? ገዝቶ አልገዙ ሊልኩ ነበረ። ምክንያቱም ለውሽሚትና ለውሽማ አንድ አይነት ለነ አቤላ እና ለነ ምን ከላይ ብቻ ሊገዙ ነበር። ታድለው መታደል ነው ይሄ ራሱ። ያ እንግዲህ እንልካለን እያሉ ነበር። ያ አይ ለአዲስ አመት ነው የሚልኩት ነው ነው። እቺ ልብስ ነጋዴዋ አለች አይደለ? ኦኬ ከሳላ ጭራሽ ከዛ ነው የሚልኩት። ለዛ በሷ ነበር ኦርደር የተደረገው። እንግዲህ አላውቅም። እንደዛ ነው። እኛ በአካል በትክክል ነው የሰማሁት፣ በጆሮዬ የሰማሁት። ምስኪኖች ታድለው ይሄን እያዩ ታዲያ እንዴት ያቆሙ ድራማና ቴሌቪዥን ይስሩ?
ግን እንዴ ወዳ ፈቅዳ አይደል እንዴ ብር ላክልኝ ያላት አለ እንዴ? ወዳ ፈቅዳ ነው ባንክ አካውንትሽና ስምሽን ስጪኝ ብላ የላከችው። ምን አገባል እንዴ? ኢትዮጵያ ላይ ስንት መረዳት እያለበት መረዳት በቀን 3 የሚበላ ህዝብ ለምንድን ነው የሚረዳው? አማርጦ እየለበሰ በየቀኑ ልብስ እየቀየሩ እንደንትን እየሆኑ የከተማ ኖሮ እየኖሩ አፓርታማ ተከራይተው እየኖሩ ዛሬ አፓርታማ ላይ እኮ ቤት ኢትዮጵያ እንኳን አፓርታማ አንቺ የአፈር ቤት ምን ያክል ነው? አዲስ አበባ ውስጥ ምን ያክል ክራዩ? እና ዛሬ አንዱ ወጥቶ ዛሬ አለ በግብር ምክንያት 2 ሰው ቀብሬ መጥቻለሁ ብሎ ቲክቶክ ላይ ያወራ ነበር። ራሳቸውን አጥፍተው በግብር ምክንያት እንትን እኮ ነው ማለት ወረቀት ራሱ አንቀበልም አሏቸው። ለዛ እኮ ነው ተስፋ የሚቆርጡት። መቀበል የምንችለው የተተመነባችሁን ከፍላችሁ ችግር የለውም ግን